የተስፋ ዳገቶች ክፍል 2። የህክማ እናት ውስጣቸው ሲያብሰለስለው የነበረውን ጉዳይ በፍርሃት ተውጠው ተንፍሰው ወደ መሬት አቀረቀሩ። የከሪም አባት የተወሰኑ ደቂቃዎች በዝምታ እንደማሰብ ካሉ በኋላ አንቺ ከበረታሽና ያዋጣኛል ካልሽ ወረቱን እኔ ሰጥሻለሁ፣ ችግር የለውም እያሉ ከኪሳቸው ያገኙትን 2000 ብር አውጥተው ሰጧት። የህክማ እናት ከላይ አንዳንዴ የወረደላቸው እንጂ ከከሪም አባት የተሰጡ አልመሰላቸውም። የሀዘን ኩምትር ብሎ የነበረው ፊታቸው በፈገግታ እየፈካ ምን እንደምል አላውቅ፣ ብቻ አላህ ከጎንህ ይቁም፣ በልጅህ ተደሰት፣ የምትጦር ያድርግህ፣ ደስታህን እንጂ ሀዘንህንና ችግርህን አያሳይህ። እኔ ምንም የምለው የለኝም፣ ሌላ አንተን ውለታ የምከፍልበት አቅምም የለኝም በማለት አንገታቸውን መልሰው ወደ መሬት አቀረቀሩ። የከሪም አባት ይህንን ያህል የሚካበድ ምንም እንዳላደረጉ በመግለጽ የእጃቸውን ሰዓት ሲመለከቱ የመግሪብ ሶላት 30 ደቂቃ ብቻ እንደቀረው ያመለክታል። ከመቀመጫቸው እየተነሱ መግሪብ እየደረሰ ነው፣ ወደ መስጊድ መሄድ አለብኝ። በደህና ደሪ፣ አብሽሪ፣ አላህ ሁሉንም ነገር ያሳካልሽ፣ ተስፋሽን በእሱ ላይ አድርጊ። በእሱ የተመካ ምንም አይነት የተስፋ ዳገቶች አይጥሉትም። ከተመኘበት ይደርሳል በማለት ተሰናብቶ ሲወጡ ከሪም እና ህክማ እየበሉ ከነበረው አሮጌ ፍራሽ ላይ እንቅልፍ አሸልቧቸው ነበረ። የህክማ እናት እንቅልፍ ያሸለባቸውን ህክማንና ከሪምን አንሶላ ቢጤ ጣል አድርገውባቸው ለልጆቻቸው ለጧት ቁርስ የሚሰሩት ለመገዛዛት ወደ መርየም ሱቅ አመሩ። መርየም ለመግሪብ ሰላት ሱቋን ለመዝጋት እያሰበች የህክማ እናት መርየም ሳትዘጊ ደርሼብሻለሁ፣ አሰላሙ አለይኩም፣ እንዴት አመሸሽ? እስኪ 1 ኪሎ መኮረኒ፣ 1 ኪሎ ዱቄትና ዘይት ስጭኝ እያሉ የሚፈልጉትን አዘው አይኖቻቸው ወደ ሚዛኑ ተመለከቱ። መርየምም ሰላምታውን እየመለሰች አልሐምዱሊላህ የህክማ እናት፣ እርስዎ እንዴት አመሹ? ለጥቂት ነው የደረሱብኝ እሺ እያለች የታዘዘችውን መኮረኒ ዱቄት ሰጥታቸው ዘይት የትኛውን ልስጠዎት? አይኗን ወደ ተደረደሩ ዘይቶች ታማተር ጀመር። የህክማ እናት እጃቸው እያመላከቱ እዛ ጥግ ላይ መጨረሻ ላይ ያለውን አው እሱን ስጭኝ የኔ ልጅ እያሉ እጃቸው ላይ የጨበጡትን ብር እየተመለከቱ ስንት ነው ለመሆኑ መርየምዬ ሲሉ ዋጋውን ይጠይቋት ጀመር። መርየምም እንደ ማሰብ ካለች በኋላ የ70 ብሩን ዘይቱ 50 ብር ነው፣ ሌላ ደግሞ እቃ በቃ ሁሉም 80 ብር ይበቃዋል አለች። መርየም የህክማ እናትን ላይ አይደለም ልታተርፍ የገዛችበትንም ሂሳብ እራሱ አትሞላም፣ ቀንሳ ነው የምትሸጠው። እጅግ ያሳዝኗታል። የህክማ እናት የጨበጠችውን 50 ብር ለመርየም ከዘረጉ በኋላ እኔ ምልሽ መርየም ይሄ ሚዛን ስንት ነው አሉ። ከመጡ ጀምረው አይናቸውን ያሳረፉበትን የሱቁን ሚዛን እየተመለከቱ መርየም ፈገግ ለማለት እየሞከረች ምን ይሆኖታል ፈለጉ እንደ ሚዛን ስትል አው ፈልግ ያለው ጉሊት ገበያ አትክልት ለመሸጥ እያሰብኩ ነው። መርየም ፈገግታውን በቅጽበት ወደ ሀዘን እየቀየረች የህክማ እናት ፀሐዩና አዋሪያው እንዴት ይችሉታል? ፀሐይ ደግሞ እሳት ሆኗል። ሙቀቱ እኛም አልቻልነው ሱቅ ውስጥ ተቀምጠን እያለች በሀዘን ስትመለከታቸው በሀዘንና በችግር የተቋቆሩትን የህክማ እናት አይ መርየምዬ፣ ሰው ካሰበ የማይችለው ነገር አለ ብለሽ ነው? ይህ አንቺና መሰለች ዛሬ የደረሳችሁበት ለመድረስ በማታውቁት ሀገር አረፊት ሲያቃጥላችሁ ችላችሁ አይደል እዚህ የደረሳችሁት ሲሉ የአረብ ሀገር ትዝታዋን ቀሰቀሱባት። መርየም አረብ ሀገር ቆይታ በምናባዊ ቅኝት እያሰበች እሱሳው ለሰዎች የተመቻቸ ብንመስልም በውስጣችን ብዙ ነገሮች ችለን ነው እዚህ የደረስነው ብላ ሳታበቃ በአፏ ላይ ተቀብለው እኮ የእኔ ልጅ ይልቅ ስንት እንደሆነ ንገረኝ
በሀገር ላይ ደግሞ መስራት ሳይንቁ ከሰሩ ቢያንስ እርግጥ ባይኖር ችግር ቀዳዳዎችን መድፈን ይቻላል። እዚሁ ቤቴም እየመጣችሁ ግዙኝ አለቻቸው። እናም ስንት ነው ሚዛኑ አሉ በድጋሜ አይናቸውን ወደ ሚዛኑ እየተመለከቱ። መርየምም እንደ መረጋጋት እያለች አይ ችግር የለውም እሱ አዲስ ነው የገዛት በፊት የምሰራበት ስላለ እሱን ሰጠውታለሁ ያው ፀሐዩን አይችሉትም እንደው እንጂ እያለች ከፊት ለፊቷ የተሰቀለውን ትልቁን ኮርቱ ፌስታል እያወረደች ሱቅ ውስጥ ያስቀመጠችውን ሚዛን ታስገባ ጀመር። የህክማና በሁኔታዋ እየተደናገጡ እኔ እኮ ስንት ነው የሚሸጠው ነው ያልኩሽ እንጂ እገዛለሁ ብር አለኝ በማለት ስጦታውን ለመከላከል ሲሞክሩ ይህማ እያለ አይገዝም ምን ያደርጋል ብላ ሳጨርስ የህክማና ውስጣቸው በደስታ ሐዘን የተሰባበረ መሰለ። እኔም ምን እንደምልሽ አላውቅም ብቻ ከጎኔ እንደቆማችሁ አላህ ከጎናችሁ ይቁም። አላህ ጀዛሽን ይክፈልሽ የእኔ ልጅ ሲሉ መርየም በሐዘን እየተመለከተቻቸው ምንም አላደረኩ እኮ ይህ ግዴታዬ ነው። አዛኙ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የየቲሞችንና የባሏ ሞተች ያጣች ሴት አደራ ብለዋል። ስለዚህ አንድ የእምነታችን አካል የሆነውን ያውም ቀላል ነገር ነው ያደረኩት። እናም ትልቅ ነገር ያደረኩ አስመሰሉት። የህክማነት ደግሞ እያለች አይኗ ላይ ብቅ ያሉ እንባዎቿ እንዳይታዩ ወደ መሬት አቀረቀረች። የህክማና ስጦታዋን የበለጠ መልካም ንግግር ሰደቃ ነው የሚለው ንግግሯን የበለጠ ውስጣቸው በሐሴት እየሞላ ፊታቸው በፈገግታ ሲደምቅ አላህ ሁሉንም ነገር ያስተካከልላቸው መስሎ ታያቸው። አልሐምዱሊላህ የመጨረሻ የሚሆነውን የህይወቴን አጋር የልጆችን አባት ብትነጥቀኝም እንዲህ አይነት ጎረቤቶች ሰጥተኛል። አልሐምዱሊላህ ጌታቸውን ካመሰገኑ በኋላ እሺ እንግዲህ ምን እላለሁ? እሱ ሁሉን አዋቂ የሆነው ጌታ ጀዛሽን ይክፈልሽ እንጂ። እናም መርየምዬ ጓደኞችሽና ደንበኞችሽ እቤት አትክልት እንዳለ ንገሪያቸው። ደግሞ ቆንጆ አትክልት ወጥ ሰርቼ ምሳ እንደምጋብዝሽ እንዳዘነጊ ብለው ምስጋናቸውንና ሰላምታቸውን በማስከተል በፈገግታ እንደደመቁ ተለያይተው ወደ ቤታቸው አመሩ። መርየምም ለሰዎች ደስታ የምትኖር እንጂ አዛኝና ትሁት የሆነች እንስት ናት። የቲሞችና እንደ ህክማ ያሉ እናቶችን ስታይ ውስጧ በጣም ነው የሚያዝነው። ያላትን ሰጥታ እነሱ ሲደሰቱ ማየት ምኞቷ ነው። በአረብ ሀገር ቆይታዋም ቢሆን ብዙ ኸይር ስራዎች ላይ የተሳተፈች በስደት ቆይታ ውጤታማ የሆነች ታታሪ ጠንካራ ሴት ነች። ዛሬ ደግሞ በህክማ እናት ውስጧ ክፉኛ ቢያዝንም በእሷ ምክንያት የተደሰተችውን ስላየች አልሐምዱሊላህ እንኳን በእኔ ሰበብ እንዲህ አደረግ ደስታዎቿንም አሳየኸኝ እያለች ለዓለማቱ ጌታ ምስጋናዋን እያቀረበች መግሪብ ሰላት ለመስገድ ሱቋን መዘጋጋት ወጣች። ቀናት እየወለዱ ወራቶች ተደማምረው አመታት ሲነጉዱ አሮጌው አመት አልፎ አዲስ አመት ሊገባ በጣት የሚቆጠሩ ቀናቶች ቀርተዋል። መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱ ይጠይቃል ባዳ እንደሚባለው ቴሌቪዥኑ ሬዲዮ እንኳን ለአዲሱ አመት አደረሳችሁ በሚል ማስታወቂያዎችና ዜማዎች ተጨናንቀዋል። ለከሪምና ለሂክማ ደግሞ አዲሱ አመት ለ8ኛ አመታችሁ አደረሳችሁ የሚባሉበት የተወለዱበት አመት ሲሆን ምድር ካፈራችሁ አደይ አበባ እየቆረጡ ስጦታ ይሰጣጡበታል። ከሪም የፍቅር አበባ መሆኑን ገብቶት ይሆን ወይስ ደስ ስለሚለው ብቻ ባይታወቅም አመት በመጣ ቁጥር አርቲፊሻል አበባ የጸዳውን ተፈጥሮ አቆጥቁጦ ያበቀለችውን ቀይ አበባ እየቆረጠ ሂክማን ያስታቅፋታል። ፍቅራቸው በአደይ አበባ አሸብርቆ በሌላ አደይ አበባ እስከሚበቅል ድረስ በውስጣቸው ተዳፍኖ በልባቸው ውስጥ ስሩን እየሰደደ ቅርንጫፍ እያሰፋ አብሯቸው ከአመት አመት ይዘዋወራል።
ጊዜው መስከረም እንደመሆኑ ተዘግተው የከረሙ የእውቀት ማምረቻ የሆኑ ትምህርት ቤቶች በራቸውን ከፍተው ተማሪዎቻቸውን እየተቀበሉ ማስተማር ጀምረዋል። ከሪምና ህክማ ሶስተኛ ወደ አራተኛ ክፍል ተሸጋግረዋል። አዲሱ የትምህርት ዓመት ለመጀመር ከፊት ለፊት ወንበር ላይ ተቀምጠው አዲስ የተመደበላቸው መምህር እየተመለከቱ በመሃል እርስ በርሳቸው ይታያሉ። መምህሩም እንደምን ከረማችሁ ተማሪዎች ሲል የክፍሉ ተማሪዎች በአንድ ድምፅ ደህና ሲሉ አልሐምዱሊላህ የሚለው ከሪምና የህክማ ድምፅ ከተማሪዎች ድምፅ በላይ ጎልቶ ይሰማ ነበር። መምህሩ ጎልቶ ወደ ተሰማው የምስጋናና ድምፅ አይኖቹን እየወረወረ ኦኬ ዛሬ አዲስ እንደመሆናችን ራሳችሁን በማስተዋወቅ እና ስታድጉ ምን መሆን እንደምትፈልጉ አላማችሁን በመናገር ትታወቁኛላችሁ። እንጀምራለን። ሁላችሁም እየተነሳችሁ ስማችሁን ከዛም መሆን የምትፈልጉት ህልማችሁን የተነሳችሁት አስተዋውቁኝ አለና ከወንበሩ ላይ አረፍ ብሎ ተማሪዎችን በአይኑ እየቃኘ የተማሪዎችን ስምና ህልማቸውን ድምፅ ማዳመጥ ጀመረ። አብዛኛው ተማሪዎች መሆን የሚፈልጉት ተመሳሳይ ህልሞች ዶክተር፣ ፓይለት፣ ኢንጂነር፣ መምህር፣ ሹፌር፣ ፖሊስ ወዘተ ሲናገሩ ከሪም ጋር ተራው ደረሰ። ስሜ ከሪም መሐመድ ሲሆን መሆን የምፈልገው ጋዜጠኛና ደራሲ። መምህሩ የከሪም ንግግር ለየት ያለ ሀሳብ በመሆኑ ትኩረት ሲቦልታ እሺ አንቺ ሲል ሂክማን አገጩን ቅልቅል ሲጠይቅ ስሜ ሂክማ ኢብራሂም መሆን የምፈልገው የሴቶች ሰብአዊ መብት ተሟጋች ብላ ከወንበሯ ቁጭ ልትል እንዳለች መምህሩ በግርምት እየተመለከታት ቆይ እስኪ አስረጅኝ፣ ቁጭ ከማለትሽ በፊት ሰብአዊ መብት ተሟጋች ስትይ ምን ማለት ነው? ሰብአዊ መብት ተሟጋች ስትል ሴቶች በመሆናቸው ብቻ ሴቶች ላይ የሚደርሱ ጥቃቶችን መከላከል ማለት ነው። ለምሳሌ ከህፃን ሴት ስንነሳ አስገድዶ መድፈር፣ ጾታዊ ትንኮሳ፣ ያለ ፍላጎት መዳርና ያለ እድሜ ጋብቻ እንዲሁም የሴት ልጅ ጉልበት ብዝበዛ፣ ሴቶች በተለያዩ መልኩ ምንም በማያውቁት ሁኔታ ለሴተኛ ዳሪነት አሳልፈው የሚሸጡ ደላሎችን ማጋለጥ እና ህጋዊ ተመጣጣኝ እርምጃ እንዲወሰድባቸው ማድረግ። እንዲህ ለዓለማችን ለሴቶች መብት አክባሪ ያለው እያለች ግን በዘመናዊነት ሰበብ ሴቶች በልብስ በመራቆት ለጾታዊ ትንኮሳ እያደረገች ያለበትን ተጨባጭ ሁኔታ ስላለ ሴቶች አካላቸውን ለወንዶች የማያሳዩ ልብስ በመልበስ ከጾታዊ ትንኮሳ እንዲድኑ በማድረግ በመጨረሻም ልክ ያለ እድሜ ጋብቻ እንደሚከለከለ ሁሉ ሴቶች ያለ እድሜ ስደት እንዳይሰደዱ መከላከል አለችና በፍርሃትና በተቆራረጠ የነበረው ትንፋሿን በመሰብሰብ ቁጭ ስትል መምህሩ ተመስጦ ሲያዳምጥ ቆይቶ ከመቀመጫው እየተነሳ በእውነት በጣም የምትገርም ጎበዝ ልጅ ናት፣ እጅግ ሞራል ያስፈልጋታል ሲል ክላሱ የመጀመሪያውን ትምህርት ጅማሮ በሂክማ ድንቅ ንግግር በጭብጨባ አስተጋባ። ዛሬ ተስፋዎቹ የወደፊት ሀገር ተረካቢዎች ህልማቸውን አስተምረው እንጂ እጅ ለእጅ ተጨባብጠው ወዴት ቤታቸው አመሩ። ከሪምም ዛሬም እናቴ ማነች? የት ሄዳ ነው የሚለው ጥያቄ ካፉ አልተለየም። እድሜው ባደገ ቁጥር ጥያቄው እየጨመረ ጧት ማታ ሲያይል አባቱ ይጨቃጨቃል። በልጃቸው የማያቋርጥ ንግግር ጥያቄ ግራ የተጋባባት አሁንስ እድሜህ እያደገ ነው ልጅ ነህ እያልኩ የምዋሽ ታሪክ ከሌላ ሰው ከምሰማ እኔ እውነቱን ነግሬ እረፍ ብል ይሻላል። ውስጣቸውን እያንሾካሾኩ በስስት አይን የሚመለከቱትን ቆይተው ወንድ ልጅ የመጀመሪያ ልታውቅልኝ የሚገባው ነገር ቢኖር በጣም እንደምወድህና
መኖር ተስፋ አንተ መሆንህ ነው። እኔና እናትህ ተጋብተን ስንኖር ለ8 ዓመታት በልጅ ፍቅር ስንሰቃይ ነበር የኖርነው። ስቃያችንን የማይደበዝዝ ፍቅራችን እያስታገስን በጌታችን ተስፋ ሳንቆርጥ ለ8 ዓመታት ኖርን። ተስፋችን የተስፋ ዳገት ሆኖ በልጅነት እጦት ረሃባችንን እየደከምን ባለበት ሰዓት ምንም የማይሳነው ጌታ አንተን ሰጥቶ የተስፋ ዳገታችንን ሜዳ በማድረግ በተስፋችን ሜዳዎች ላይ አስወረቀን። በአንተ ውስጥ ነገን አሻራችንን እንድናይ አደረገን። ደስታችን ወደ ራጣ አንተ ከወዳ ወዲህ እየተቀባበልን ከዛም ፊት ለፊት የሚበተነው ፈገግታ በልጅ ጦት የጠቆረው ፊታችንን አበራንበት አሉና ፊታቸውን እያቀረቀሩ ግና ምን ዋጋ አለው? ቡረቃውም ሆነ ደስታችን የሀዘን ጥላ ሲያተላበት እነዚያ የተስፋ ሜዳዎች በተስፋ ዳገቶች ሲተኩ ዓመት እንኳን አልሞላውም ነበር። ውድ ልጄ አንተን ከተስፋ ዳገቶች ጋር ማላተም የጀመርከው ዛሬ አይደለም። ገና ከ1 ዓመት ሕፃን ሳይሞላ የተስፋ ምንነትን ሳታውቅ የመኖር ትርጉሙ ሳይገባ ለእኔ ግን የመኖር ትርጉም ሆነ አንተን አሳድጌ ለማየት እና እናትህን አደራ እውን ለማድረግ የተስፋ ዳገቶች ሆነህ እኔ ጋር ቀረህ። እናም ውድ ልጄ ንግግራቸው መጨረስ እያቃታቸው አይኖቻቸው እንደ መጋረጃ የጋረዶቻቸውን እንባዎች እየጠረጉ በዝምታ ሲዋጡ ከሪም አባቱን እየተናገሩት ያለውና እየሆኑ ያሉት ሁኔታ ሲመለከት በድንጋጤ አፍጦ ግራ ተጋባ። አንዳንድ ያለፉ ታሪኮቻችን በወላጆቻችን አንደበት ሲተረኩ እውነት ማመን እስኪያቅተን ድረስ ድብልቅልቅ ባለ ስሜት ውስጥና በግርምት ጥያቄዎች ተወጥረን እውን እኔ እንዴት ዝሆኜ ነበር? እውን እኔ እንደዛ ነበር? በሚሉ ጥያቄዎች ውስጥ ሰምጠን እናዳምጣቸዋለን። ከሪምን በዚህ ስሜት ውስጥ ሆኖ አባቱን እየተረኩለት ያለውን ታሪኩን በጸጥታ እያዳመጠ ከንጹህ አእምሮ ውስጥ በማስገባት ይመዘግባቸው ይዟል። እናም ውድ ልጄ በምነግርህ ታሪክ ምንም እንዳያታዝን፣ ይልቅ ሁልጊዜም አዳኝና ነፍስህ በእጅ በሆነው ጌታ አመስግን ሆነህ የነገ ተስፋዎችህን እውን ለማድረግ ተጠቀምበት። አላህ ከእኔ ከምወደው በላይ ይወድሃል አሉና እናቱና የእሱን ታሪክ ይተርኩለት ጀመር። እናትህ ሲበዛ ደግና እጅግ ጥሩ ሴት ነበረች። ታዲያ ይህ ደግነቷ ሁልጊዜ ወደ ተቸገሩና ወደ ታመሙ ሰዎች ወስዳት ነበረ። ከዕለታት በአንዱ ቀን ከቤታችን በቅርብ ርቀት ያሉ ሰዎች ታሞ ልትጠይቅ ትሄዳለች። ቀኑ ይህን ያህል ነው ባይባልም ደመንመን ያለና ሰማዩ ጠቆርቆር ብሎ ነበር። እናም ጠይቃ ስትመለስ ከቤታቸው አጠገብ ያለው ደረቅ ወንዝ ከላይ ከደጋ ጠቆርቁሮ ያለው ሰማይ ዘንቦ ኖድ ድንገት እናትህን ከአንተ ጀርባዋ እንዳዘለች ከወንዙ መሃል ስትደርስ ድንገተኛ ጎርፍ ማዕበል ይዟት ይሄዳል። ከሪምም ራሱን መቆጣጠር እስኪያቅተው ድረስ አይኖቹን በእንባ ጤዛዎች ተሞልቶ የሚሰማውን ሰቅጣጭ ታሪኩን ማዳመጥ ይዟል። እናም ውድ ልጄ በሰዓቱ አበሬያችሁ ለመወሰድ ሆነም ለማዳንን የቤት አልነበርኩም። ከሄድኩበት ናፍቃችሁ ስመጣ እንዳለ ሰፈሩ ሙሉ በጎርፍ ተጥለቅልቆ ሰው ከነቤቱ እኛም ቤት ጭምር ወስዶታል። ምንም ሆነ ግራ ገባኝ። ያቺ የፍቅር ተምሳሌት ለተቸገሩ ደራሽ እስከምትሞትባቸው ድረስ የተመመን ጠያቂ አንተን ለመኖር ትርጉም የሰጠችኝ እናትህ እስከ አንተ ጭምር አጣኋት። እኔም አምርሬ አነባው። ማንባቴ ብቻ አልበቃኝም። ምን አይነት እድለ ቢስ ነኝ ስል ራሴን ጠላሁ። የከሪም አባት ሀዘናቸው እንደገና ግርሽቶ እንባዎቻቸውን ያለማቋረጥ ይፈሱ ጀመር። ከሪምም አይናገር አይጋገር አይነት ስሜት ቢወረውም
እየፈሰሱ ያሉ የአባቶቹን ባለመደገፍ እነዛ ትንንሽ መዳፎቹን ወደ ጉንጫቸው ዘርግቶ ይጠርግላቸዋል። ከገቡበት ሐዘን ስሜት እንደምንም ራሳቸውን እየተቆጣጠሩ እናም ጎርፉ እያባራ ሲመጣ ከጎርፍ የዳነ ሕዝብና መንግስት ተባብረው የሞተውን አስክሬን ያልሞተውን ነፍሱን ለማዳን ሲሯሯጡ አንተ ለብቻ ከእናትህ ጀርባ ላይ ተስፈንጥረህ ዓይኖችህ በአሸዋና በደለል ተሞልተው ወደ ዳር አስፈንጥሮ ተገኘ። እናትህም በአሸዋና በደለል ከራሷ በታች ተውጣ እዛው እጎንህ ተገኘች። በሕይወት ሳገኛችሁ ደስታ ሐዘን ተቀላቀለብኝ፣ እንባ ነባው። አንተ በአፍህና በአፍንጫህ የገቡትን አሸዋ የአካባቢው ዶክተሮች ሲያወጡልህ፣ እናትህ ግን በጣም ተጎድታ ነበርና ለአዲስ አበባ ጥቁር አንበሳ ሆስፒታል ሪፈራል ተጻፈላት። እኔም አንተን እዚህ ያሉ ዘመዶች ትቼ ከእናትህ ጋር ሆስፒታል ሄድኩኝ። እናትህ ሽንቷ ጎኗ ላይ እንጨት በከፍተኛ መቷት ኑሮ ለ18 ቀናት በዶክተሮች ከፍተኛ ክትትል ሲደረግላት ቆይቶ ወደማይመለሰው ሁላችንም በተራ ወደምንሄድበት የሞት ዓለም አሸለበች። የመጨረሻው ቃሏ ግን አንተን በሕይወት መኖርን ታውቅ ነበረ እና በሞት አፋፍ ላይ ሁናም ልጄን አደራ የሚለው ቃል ነበረ።